ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በቆቦ ግንባር ከባድ ውጊያ መካሄዱ እንደቀጠለ ነው። የፋኖ ወሳኝ ይዞታዎችን ለመንጠቅ በሙሉ አቅም ውጊያ ላይ የሚገኘው የአገዛዙ ጥምር ጦር በፋኖ መልሶ ማጥቃት ከባድ ሰብአዊ ኪሳራ አስተናግደዋል። በጀመዶ ማርያም ብቻ 96 የአገዛዙ ጥምር ጦር አልቋል። የፋኖ ኃይሎች ከመልሶ ማጥቃት ወደ ገዢ ወታደራዊ ስፍራዎች መቆጣጠር ተሸጋግረዋል። ቀዳሚው የግንባር መረጃችን ነው። በመካነ ሰላም ግንባር ከፍተኛ ሰብአዊ ኪሳራ ያስከተለው ውጊያ መካሄዱ ተሰምተዋል። የአካባቢው ነዋሪዎች እንዳረጋገጡት ሚያዝያ 10 ቀን ከግማሽ ቀን በላይ የቆየ ከባድ ውጊያ ተካሂዷል። የአፋብን ወሎ ቤት አማራ ምኒልክ ዕዝ በበኩሉ በዚህ ውጊያ ከ300 በላይ የአገዛዙ ጦር ከጥቅም ውጭ መደረጉን አረጋግጧል። ይህንንም ትሰሙታላችሁ። የብልጽግናው አገዛዝ በአዲስ አበባ ያፈሳቸው ወጣቶች ወላጆቻቸው ድምጻቸውን በማሰማት ላይ ናቸው። ልጄ ቴዲ አፍሮን እንጂ አልሸባብን አልተቃወመም የሚሉት የእስረኛ ወላጆችም ሙዚቃ ማድመጥ በሽብር እንዴት ያስፈርጃል ሲሉ ይጠይቃሉ። አገዛዙ በበኩሉ ተጨማሪ የጅምላ እስር ለመፈጸም በግብረ ኃይሉ በኩል ሰፊ ዘመቻውን አጠናክሮ መቀጠሉ ተሰምተዋል። ቀጣይ የእስር ኢላማዎች እነማን ናቸው የሚለውን ጨምሮ የፖሊስ መረጃዎችን ይዘናል። የስልጣን ህልውናቸው ብቻ ሳይሆን አካላዊ ደህንነታቸው አደጋ ላይ የወደቀው ጄኔራል ታደሰ ወረደ ህወሓት በፖለቲካና ወታደራዊ አመራሩ በኩል መግለጫ ከማውጣቱ በፊት ጄኔራሉን የሚያነጋግር የሽምግልና ቡድን አደራጅቷል። ይኸው የሽምግልና ቡድን ጄኔራሉ ስልጣናቸውን በክብር እንዲያስረክቡ የሚጠይቅ ነው ያሉት የመረጃው ምንጮች 3 አማራጮች እንደሚቀርቡላቸው ነው ያስረዱት። አብራችሁን ስትዘልቁ ዝርዝር መረጃውን ትሰማላችሁ። የኢራን አብዮታዊ ዘብ ከፍተኛ አማካሪ ግጭቱ ከቀጠለ ወደ ዓለም አቀፍ ጦርነት ሊያመራ ይችላል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በትናንትናው ዕለት የሆርሙዝን ወሽመጥ መልሳ መዝጋቷን ተከትሎ በከባድ ቁጣ ምላሽ ሰጥተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በራያ ቆቦ ግንባር ጀመዶ ማርያምን ጨምሮ ባይባዋንና አማያን ለመቆጣጠር በስፋት በተንቀሳቀሰው የአገዛዙ ጥምር ጦር ላይ የፋኖ ኃይሎች ስኬታማ የመከላከልና የመልሶ ማጥቃት እርምጃ መውሰዳቸውን አስታውቀዋል። የፋኖ ኃይሎች በመልሶ ማጥቃት የያዙትን ወታደራዊ ስፍራ ከማስከበር በተጨማሪ ገዢ ወታደራዊ ስፍራዎችን መቆጣጠራቸውን የአፋብን ምኒልክ ዕዝ የግንባር መረጃ ያሳያል። ከትናንት ሚያዝያ 10 ቀን ማለዳ ጀምሮ በ2 ድሮን በቢኤም በዙ 23 በመድፍና በታንክ የታገዘ ሰፊ ማጥቃት ዘመቻ የከፈተው የአገዛዙ ጥምር ጦር በፋኖ በተወሰደበት ፈጣን የጸረ ማጥቃት እርምጃ ክፉኛ ተመቶ በከባድ ኪሳራ ተበትኗል ያለው እዙ የአገዛዙ ልዩ ዘመቻ ከመከላከል ወደ ማጥቃት ያሸጋገሩት በምኒልክ ዕዝ 102ኛ ኮር አሃዶች 96 የአገዛዙን ጥምር ጦር ሙሉ በሙሉ መምታታቸው በግንባር መረጃው ላይ ተመላክተዋል። ከትንሳኤ በዓል ጀምሮ ያለማቋረጥ በተከታታይ እየተካሄደ ባለው ከባድ ውጊያ ምኒልክ ዕዝ በበርካታ ግንባር በሁሉም አሃዶች በየዕለቱ ከፍተኛ ወታደራዊ ድሎችን በማስመዝገብ ሲቀጥል የአገዛዙ መከላከል ደግሞ በወታደራዊና በሰብአዊ ኪሳራ ለ2 ዓመት የያዘውን ካምፕ በሽንፈት መልቀቁ ይታወሳል። አሁንም በቀጠለው ከባድ ውጊያ በራያ ግንባር 101ኛ ኮር አሃዶች 11ኛ ክፍለ ጦርና 15ኛ ክፍለ ጦር እንዲሁም የእዙ ልዩ ዘመቻ ከትናንት ንጋት ጀምሮ በራያ ቆቦ ተኩለሽ ቀጠና ትልቅ ወታደራዊ ድል አስመዝግበዋል። የአገዛዙ ጦር በሜካናይዝድ ኃይል የፋኖን ይዞታዎች ለመንጠቅ በከፈተው ዘመቻ በፋኖ መልሶ ማጥቃት ከባድ ኪሳራ ሲደርስበት ንጹሐንን በከባድ መሳሪያ በመጨፍጨፍ የጦር ወንጀል ፈጽሟል። የአገዛዙ ጦር የገጠር ከተሞችንና መንደሮችን ከራያ ቆቦ፣ ጎብዬ፣ ሆርማት፣ ጮቢበርና ተኩለሽ ዙሪያ በተጠመዱ ከባድ መሳሪያዎች በመደብደብ ያልታጠቁ ንጹሐን አማራዎችን ከመግደል በተጨማሪ ቤት ንብረታቸውን በማውደም በረሃ የተሰማሩ እንስሳቶችን ሳይቀር በመጨፍጨፍ የጦር ወንጀል ፈጽሟል ያሉት የአካባቢው ምንጮች በዚሁ የወሎ ቤት አማራ የውጊያ ቀጠና በመካነ ሰላም ግንባር ከፍተኛ ሰብአዊ ኪሳራ ያስከተለ ውጊያ መካሄዱ ተሰምተዋል። የአካባቢው ነዋሪዎች እንዳረጋገጡት ሚያዝያ 10 ቀን ከግማሽ ቀን በላይ የቆየ ከባድ ውጊያ ተካሂዷል። የአፋብን ወሎ ቤት አማራ ምኒልክ ዕዝ በበኩሉ በዚህ ውጊያ ከ300 በላይ የአገዛዙ ጦር ከጥቅም ውጭ መደረጉን አረጋግጧል። በምኒልክ ዕዝ 105ኛ ኮር አሃዶች በተመራው በዚህ ውጊያ በርካታ ድል ተመዝግቧል ያለው እዙ ባለፉት 24 ሰዓታት በመካነ ሰላም ግንባር በተካሄደው ውጊያ ኮሎኔል ተስፋይና ኮሎኔል ዘላለም እየመሩት ወደ ግዳጅ የገባው ኃይል ክፉኛ ተመቷል ያለው የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ከ45ኛ ክፍለ ጦርና ከ47ኛ ክፍለ
ክፍለ ጦር ከተውጣጡ ሻለቃዎች ጋር በመቀናጀት በተወሰደው እርምጃ የ11ኛ እዝ 203ኛ ኮር ወታደሮችንና የአድማ ብተና 21ኛ ሻለቃ በርካታ ኃይል በመደምሰስ ማቁሰልና መበተን ተችሏል ያለው እዙ የመካነ ሰላሙ 29ኛ ክፍለ ጦር ሰራዊት ከወግዲው 45ኛ ክፍለ ጦር አንደኛና አራተኛ ሻለቃ እንዲሁም ከ47ኛ ክፍለ ጦር አትሮንስ ሻለቃ ተቀንሰው ለግዳጅ የመጡ የመሃል ሳይንት ቀጠና የፋኖ ኃይሎች በሰሩት ኦፕሬሽን ከ300 በላይ የአገዛዙ ኃይል ከጥቅም ውጭ ተደርጓል ሲል የአውደውጊያ ውሎውን አስታውቋል። ከእነዚህ ውስጥ የሻለቃ አዛዥን ጨምሮ ሌሎች አመራሮች በውጊያ እንደሞቱ ተረጋግጧል ያለው አፋበን ምኒልክ ዕዝ በግንባር መረጃው ላይ አገዛዙ በበርካታ ተሽከርካሪ ጭኖ የወሰዳቸው ከ100 ያላነሱ ቁስለኞች እንዳሉ የታወቀ ሲሆን በአንድ ዙር ብቻ 4 አምቡላንስ ቁስለኛ ወደ ሆስፒታል መግባቱ በእዙ የግንባር መረጃ ላይ ተረጋግጧል። ከከባድ ቁስለኞች በኦፕሬሽኑ 17 የአገዛዙ ኃይል የተማረከ ሲሆን አንድ ቲም የሚሆኑት ደግሞ ከርተው ወደ ፋኖ ተቀላቅለዋል። በዚህ አውደውጊያ በርካታ የነፍስ ወከፍ መሳሪያ በምርኮ ገቢ መደረጉን ያስታወቀው እዙ አንድ የአገዛዙ ጦር ዲሽቃ አፈሙዝ በሞርተር ጥቃት ወድሟል ያለው። በተጨማሪም አንድ ስናይፐር በተመሳሳይ ጥቃት ከጥቅም ውጭ ተደርጓል ያለው አፋበን ምኒልክ ዕዝ ከ627 ተተኳሽ ጋር በወገን ኃይል የተማረከ አንድ ብሬን ወደ ፋኖ የትጥቅ ግምጃ ቤት ገቢ ሆኗል። በተጨማሪም 694 የዲሽቃ ተተኳሽ፣ 40 የክላሽ ጋዝና 10 የእጅ ቦምብ ተማርኳል ያለው እዙ አንድ ፓትሮል ሙሉ በሙሉ ከጥቅም ውጭ መሆኑን በግንባር መረጃው ላይ አመላክተዋል። በምዕራብ ወሎ ቀጠና ከሚገኙ 11 ወረዳዎች መካከል ከአብዛኞቹ ተውጣቶ ወደ መካነ ሰላም በማቅናት ፋኖን አጸዳለሁ ብሎ ወደ ግዳጅ የገባው የ11ኛ እዝ 203ኛ ኮር ሰራዊትና የአድማ ብተና 21ኛ ሻለቃ ኃይል ከባድ ሰብአዊ ኪሳራ ባስተናገደበት በዚህ ውጊያ ከኪሳራው ብዛት አኳያ የአገዛዙ ጦር በአመራር ደረጃ እርምጃ ሊወስድ እንደሚችል ነው የተጠቆመው። የብልጽግናው አገዛዝ በአዲስ አበባ ያፈሳቸው ወጣቶች ወላጆቻቸው ድምጻቸውን በማሰማት ላይ ናቸው። አገዛዙ በበኩሉ ተጨማሪ የጅምላ እስር ለመፈጸም በግብረ ኃይሉ በኩል ሰፊ ዘመቻውን አጠናክሮ መቀጠሉ ተሰምቷል። የብልጽግናው አገዛዝ በብሔራዊ መረጃና ደህንነት አገልግሎት በኩል ትናንት ምሽት ባወጣው መግለጫ ከ138 ሰዎች በላይ ማሰሩን በይፋ ማሳወቁ ይታወሳል። የደህንነት ግብረ ኃይል የቴዲ አፍሮ አልበምን በግልና በቡድን በመንገድና በመዝናኛ ቤቶች ሲያዳምጡ ያገኛቸውን ወጣቶች በጅምላ በማፈስ ከዓለም አቀፍ የሽብር ቡድኖች ጋር ግንኙነት እንዳላቸው አድርጎ መግለጫ ማውጣቱ የእስረኛ ቤተሰቦችን ለሁለተኛ ጊዜ ያሳዘነ ጉዳይ ሆኗል። ልጄ በፖሊስ የተወሰደችው ዘፈን ከፍተሽ አድምጠሻል ተብላ ነበር። ዛሬ ደግሞ በመንግስት ሚዲያ ከአልሸባብ ጋር በመተባበር ሽብር ልትፈጽም ስትል ተያዘች በሚል ፎቶዋን ከሌሎች ሰዎች ጋር አየው ሲሉ አንድ ወላጅ አባት ለመሰረት ሚዲያ መናገራቸውን የጣና ዘጋቢዎች ተመልክተዋል። እኒው ወላጅ ልጄ የ12ኛ ክፍል ተማሪ ናት፣ ከትምህርት ቤት ውጭ የትም ወጥታ አድራ አታውቅም፣ ከተጠቀሰው አካል ጋር ልትተባበር ቀርቶ ጎረቤቶቿን እንኳን በውል አታውቅም፣ የተባለው ዘፈን ተከልክሎም ከሆነ በዚሁ ትጠየቅ እንጂ እንዴት ገና ታዳጊ ብላቴና ከሽብር ጋር ያገናኙብኛል ሲሉ በተሰበረ ስሜት ጋዜጠኛውን መልሰው ጠይቀዋል። ልጃቸው አዲሱን የቴዎድሮስ ካሳሁን ሙዚቃ መኖሪያ ግቢዋ ውስጥ ከጓደኞቿ ጋር ከፍ አድርጋ ስታዳምጥ እንደነበር የገለጹ የታሳሪ ወላጅ አባት የጸጥታ ኃይሎች የመኖሪያ ቤታቸውን ሰብረው በመግባት ከነ ጓደኞቿ ይዘዋት እንደሄዱ ተናግረዋል። ለልጃቸው ደህንነት ሲሉ ስማቸው ከመግለጽ የተቆጠቡት ወላጅ አባት ለምን ይዘዋቸው እንደሚሄዱ የጸጥታ ኃይሎችን ብንጠይቃቸውም ለጥያቄ ፈልገናቸው ነው ይመለሳሉ ብለው ይዘዋቸው ከሄዱ በኋላ በዘፈን ሰበብ ምርጫውን ለማደናቀፍ አመጽ እየቀሰቀሳችሁ ነው የሚል ጥያቄ እንደቀረበላቸው ዛሬ ሜክሲኮ የሚገኘው ፌዴራል ፖሊስ ልጠይቃት ሂጄ ነገረችኝ ይላሉ እኒህ ወላጅ አባት። አክለውም ወደ ቤቴ ስገባ በመንግስት ሚዲያ ከአልሸባብና ከአይኤስ ጋር በመተባበር በአዲስ አበባ ሽብር ለመፍጠር ሲንቀሳቀሱ ደረስኩባቸው የሚል መግለጫ ላይ የልጄን ፎቶ አየሁት ሲሉ የታሳሪዋ ወላጅ አባት ጨምረው ተናግረዋል። የጓደኞቿን ፎቶ ደግሞ የጦር መሳሪያ ሲያዘዋውሩ ተያዙ ከሚባሉ ሰዎች ጋር አየኋቸው ሲሉም የታዘቡትን ተናግረዋል። እኒሁ የአዲስ አበባ ነዋሪ የሆኑ ወላጅ አባት ከእንግዲህ በኋላ በሰላም ብትለቀቅ እንኳን ስሟና ፎቶዋ ሽብር ለመፈጸም ተያዘች በሚል በሚዲያ ስትለቀቅ እንዴት ብላ ነው ትምህርቷንስ የምትቀጥለው ሲሉ መልሰው ይጠይቃሉ። በተመሳሳይ በአዲስ አበባ ፖሊስ ኮሚሽን በተለምዶ 3ኛ ፖሊስ ጣቢያና በፌዴራል ፖሊስ የወንጀል መከላከል ቢሮ ውስጥ ባሉ የእስረኛ ማረፊያ ጣቢያዎች የታሰሩ ልጆቻቸው ለመጠየቅ በመቶዎች የሚቆጠሩ ሰዎች ተሰልፈው ታይተዋል። ብዙዎች ደግሞ ልጆቻቸው የታሰሩበት ጣቢያ ባለመታወቁ በየክፍለ ከተማው ፖሊስ መምሪያና ፖሊስ ጣቢያዎች እያለቀሱ ሲፈልጉ መዋላቸውን የጣና ዘጋቢዎች አረጋግጠዋል። በተመሳሳይ መረጃ የጸጥታና ደህንነት ግብረ ኃይሉ ሚያዝያ 9 ቀን ባደረኩት አሰሳ 138 ተጠርጣሪዎችን ያስኩ ማለቱን ተከትሎ ተጠርጣሪ ከተባሉት ውስጥ ከአንድ ወር ቀደም ብሎ ብልጽግናን የሚተች ጽሁፍ በማህበራዊ ሚዲያ አጋርታችኋል ተብለው የታሰሩ ወጣቶች እንደሚገኙበት ፖለቲከኛው ጀዋር መሐመድ ከማስረጃ ጋር አጋልጧል። መንግስታዊ ስርዓት የጠፋበት የብልጽግናው አገዛዝ በአንድ ቀን ከ138
በላይ የሚሆኑ ከሽብር ጋር የተገናኘ ተጠርጣሪዎችን በአንድ ስፍራ ተሰብስበው እንደተገኙ የሚመስል መግለጫ ማውጣቱ በራሱ በአገዛዙ ካድሬዎች ጭምር ማፈሪያ ሆኗል። የሆነው ሆኖ አዲሱን የቴዎድሮስ ካሳሁንን ሙዚቃ የሚያዳምጡ ዜጎች በተለይም በመዝናኛ ቤቶች፣ በጋራ መኖሪያ ግቢዎች እንዲሁም ወጣቶች በሚያዘወትሩባቸው ስፍራዎች ለእስራት መዳረጋቸው አገዛዙ የደረሰበትን የፍርሃት ደረጃ ያሳየ ሆነዋል። እንደ ፖለቲከኛው ጀዋር መሐመድ መረጃ ደግሞ ሽብር ሊፈጽሙ ሲሉ ተያዙ ከተባሉት ሰዎች ውስጥ ቢያንስ 2 የመንግስት ባለስልጣናትን በማህበራዊ ሚዲያ ተችታቸዋል ተብለው ቡታጅራ ላይ ከታሰሩ 1 ወር አልፏቸዋል ሲል አጋልጧል። ማርች 15 2026 የደረሰኝ የውስጥ መረጃ ነው ሲል ባጋራው ጽሁፍ ላይ ልጆቹ ከ1 ወር በፊት ባለስልጣናትን በመተቸት እንደታሰሩ ያሳያል። በዚህ መሰል ፍርሃት እየተናጠ የሚገኘው የብልጽግናው አገዛዝ በቀጣይ በአዲስ አበባ ከተማ ከምርጫ ስጋት ጋር በተያያዘ ከፍተኛ ኦፕሬሽን ማድረጉን እንደሚቀጥል ምንጮች ጠቁመዋል። በዚህ ኦፕሬሽን የአገዛዙ የራሱ የፌዴራል ፖሊስና የአዲስ አበባ ፖሊስ ጠቅላይ መምሪያ አባል የሆኑ የሰራዊት አባላትና በደህንነት መስሪያ ቤት ውስጥ የሚገኙ አባላትን ጭምር በማንነትና በፖለቲካ አመለካከታቸው ሊታሰሩ እንደሆነ ነው የተጠቆመው። በቀጣዩ የእስር ዘመቻ የአማራና የደቡብ ተወላጆች ለስርዓቱ ባለመታመን የኦሮሞ ተወላጅ የሆኑ የፖሊስና የደህንነት አባላት ደግሞ ለነጀዋር መሐመድ መረጃ አሳልፋችሁ ትሰጣላችሁ በሚል እንደሚታሰሩ ነው የተጠቆመው። በእስካሁኑ የእስር ዘመቻ የአማራ፣ ደቡብ፣ ትግራይና ፍልሰተኛ የኤርትራ ተወላጆች ኢላማ ውስጥ ገብተው ታይተዋል። የብልጽግናው አገዛዝ አዲስ አበባ ላይ ከባድ ህዝባዊ ተቃውሞ ይነሳብኛል ብሎ መስጋቱን ተከትሎ ከወትሮ በተለየ መልኩ ከተማዋን በከፍተኛ ስጋት እየተመለከታት ነው። በተለይም የምርጫ ጊዜ ከመቃረቡና በሰሜን ኢትዮጵያ የቀጠለው ወታደራዊ ውጥረት ለመሀል ሀገሩ ከፍተኛ ስጋት እንደሆነበት በጸጥታ ግምገማው ላይ ማመላከቱን ተከትሎ ከቴዲ አፍሮ አዲሱ አልበም መለቀቅ ጋር ተያይዞ አገዛዙ አዲስ አበባና ህዝቧን ከመቼውም ጊዜ በላይ በስጋት እየተመለከታት ይገኛል። በመጨረሻም ጄኔራሉ አደጋ ላይ ወድቀዋል። ከሳቸው ቀድመው እንደነበሩት ጌታቸው ረዳ አይነት እጣ ፈንታ ሳይገጥማቸው አልቀረም። ፌዴራል አውሮፕላን መድቦ ከመቀሌ እንዲያስወጣቸው ጥያቄ ማቅረባቸው ተሰምተዋል። ለጥያቄያቸው የብልጽግናው አለቃ አብይ አህመድ የሰጡት ምላሽ ከስጋት አላዳናቸውም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ስልጣን ለ1 ዓመት መራዘሙን ተከትሎ ተቃውሞውን ያሰማው ህወሓት በጄኔራሉ መፈንቅለ ስልጣን ላይ ትኩረት ያደረገ ስብሰባውን በአክሱም እያካሄደ ባለበት ሰዓት ጄኔራሉ ለሁለተኛ ጊዜ መግለጫ መስጠታቸው የውጥረቱን ክብደት አመላክቷል። በጀኔራሉ ላይ መፈንቅለ ስልጣን በማድረግ ጊዜያዊ አስተዳደሩን አፍርሶ የቀድሞውን የህወሓት አስተዳደር ለመመለስ በሚል በአክሱም ከተማ የተካሄደው የህወሓት ማዕከላዊ ኮሚቴና የሰራዊቱን አመራሮች ስብሰባን የተመለከተው ዝርዝር መረጃ ላይ መረዳት እንደሚቻለው የህወሓቶች ሽኩቻ ተባብሰዋል። የህወሓት ማዕከላዊ ኮሚቴ ከመቀሌ አፈግፍጎ በአክሱም ስብሰባ ያካሄደበት ዋና ምክንያትም ጊዜያዊ አስተዳደሩንና ፌዴራሉን በመስጋት ነው ተብሏል። የአክሱም ቀጠና በጄኔራል ምግበይ ኃይሌ ቁጥጥር ስለሆነ በዚያ ያለ ስጋት ማካሄድ የሚለው አንደኛው ምክንያት መሆኑ ለጉዳዩ የቀረቡ ምንጮች ጠቁመዋል። ሁለተኛው ምክንያት ማዕከላዊ ኮሚቴው የሚያሳልፋቸውን ውሳኔዎች ሰራዊቱ እንዲያጸድቅ ለማድረግ ነው። ሶስተኛው በጽምዶና ከሌሎች ጋር በተፈጠረው ጥምረት ጉዳይ አቋም ለመያዝ ሲሆን፣ አራተኛው ምክንያት የፌዴራል መንግስት የፕሪቶሪያውን ስምምነት ጥሶ በጀት በመከልከሉ እሱ የሚመድበውን ፕሬዝዳንት መቀበል የለብንም፣ ጊዜያዊ አስተዳደሩ ፈርሶ በቀድሞው አስተዳደር መተካት አለበት በሚል ዓላማ እንደሆነ በጉዳዩ ላይ በወጣው መረጃ ላይ ተመላክተዋል። ይህ ስብሰባ እየተካሄደ ባለበት ሰዓት ጄኔራል ታደሰ ወረደ ባልተለመደ መልኩ ለሁለተኛ ጊዜ መግለጫ ሰጥተዋል። የመጀመሪያው መግለጫ የህወሓት ማዕከላዊ ኮሚቴ ሊሰበሰብ ዋዜማ የተሰጠ ሲሆን፣ ሁለተኛው ደግሞ ማዕከላዊ ኮሚቴው ተሰብስቦ ያሳለፋቸው ውሳኔዎች በታወቁ ቅጽበት የተሰጠ ነው። ጄኔራሉ በሁለቱ መግለጫ ላይ የ50 ዓመት የትግል ልምድ ያላቸው መሆኑን በማስታወስ እያንዳንዱ ትግራይ የሚሳተፍበት የጋራ ትግራይ እንፈጥራለን እንጂ በውስን ኃይሎች አይወሰንም በማለት ህወሓትን ተቃውመዋል። ጄኔራሉ በዚህ መልክ በህወሓት ተዋክበው ወደ አዲስ አበባ እንደማይሸሹ ደጋግመው እየተናገሩ ባሉበት ሁኔታ ወደ አዲስ አበባ ስልክ ደውለው አስቸኳይ ገዛ መጠየቃቸውን ኢትዮ ፎከስ ኒውስ ዘግቧል። ዘገባው እንደሚያመላክተው ጄኔራል ታደሰ ወረደ ከመቀሌ አዲስ አበባ ለአብርሃም በላይ ስልክ በመደወል አሁን ወደ አዲስ አበባ ልመጣ ነው፣ አውሮፕላን በፍጥነት ይመደብልኝ፣ መስራት አልቻልኩም፣ የሚያሰራኝ የለም፣ ይህንን ልታውቁ ይገባል የሚል ጥሪ አቅርበው ምላሽ ተሰጥቷቸዋል። የጄኔራሉን አውሮፕላን ይመደብልኝ ጥያቄ በስልክ የሰሙት ዶክተር አብርሃም በላይ ጥያቄውን በቀጥታ ለብልጽግናው አለቃ አብይ አህመድ ማቅረባቸው በዘገባው ላይ ተመላክቷል። ጠቅላይ ሚኒስትሩ በጉዳዩ ላይ የሰጡት ምላሽ ትንሽ ጠበቅ የሚል ከመሆኑ ጋር ተያይዞ ጄኔራሉ አደጋ ላይ ወድቀዋል ተብሏል። የህወሓት ማዕከላዊ ኮሚቴ የአክሱሙን ስብሰባ ማጠናቀቁን ተከትሎ ወታደራዊ አመራሩ ስብሰባ ላይ የተቀመጠ ሲሆን የፖለቲካና ወታደራዊ ክንፍ አመራሮች የጋራ አቋም ይዘው መግለጫ ይወጣሉ ተብሎ ይጠበቃል። አቶ ጌታቸው ረዳ ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው በህወሓት መፈንቅለ ስልጣን በተፈጸመባቸው ወቅት ወታደራዊ ክንፉ ጥር 16 2017 ዓ.ም ያወጣው መግለጫ ትልቁን ሚና እንደተጫወተ ይታወሳል። ታደሰ ተመሳሳይ እጣ የሚጠብቃቸው ቢሆንም ሰውየው ወታደራዊ አመራር መሆናቸው
በመሆናቸው በቀላሉ ከስልጣናቸው ማስነሳት ለህወሓት ከባድ ይሆንበታል የሚሉ አስተያየት ሰጪዎች ቀጣዩን ጊዜ ከባድ ያደርገዋል ይላሉ። ሌሎች የመረጃ ምንጮች በበኩላቸው ህወሓት በፖለቲካና ወታደራዊ አመራሩ በኩል መግለጫ ከማውጣቱ በፊት ጀነራል ታደሰ ወረደን የሚያነጋግር የሽምግልና ቡድን አደራጅቷል ብለዋል። ይኸው የሽምግልና ቡድን ጀነራሉ ስልጣናቸውን በክብር እንዲያስረክቡ የሚጠይቅ ነው ያሉት የመረጃው ምንጮች 3 አማራጮች እንደሚቀርቡላቸው ነው ያስረዱት። አንደኛው የፕሬዝዳንትነት ኃላፊነታቸውን ለደብረጽዮን አስረክበው በወታደራዊ አመራርነት መቀጠል ሲሆን፣ ሁለተኛው ከሁሉም ኃላፊነት ራሳቸውን አግልለው ቤተሰቦቻቸውንና ሀብት ንብረታቸውን ደህንነት ተጠብቆ በዚያው በትግራይ መኖር የሚል ሲሆን፣ ሁለቱም አማራጭ ካልተቀበሉ የጌታቸው ረዳ እጣ ፈንታ ይጠብቃቸዋል ነው የተባለው። እንደ መረጃው ምንጮች ቀጣዩ ሳምንት የጄኔራሉ ስልጣን እጣ ፈንታ የሚወሰንበት ይሆናል። የኢራን አብዮታዊ ዘብ ከፍተኛ አማካሪ ግጭቱ ከቀጠለ ወደ ዓለም አቀፍ ጦርነት ሊያመራ ይችላል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በትናንትናው ዕለት የሆርሙዝ ወሽመጥ መልሳ መዝጋቷን ተከትሎ በከባድ ቁጣ ምላሽ ሰጥተዋል። የኢራን አብዮታዊ ዘብ ዋና አዛዥ ከፍተኛ አማካሪ አሁን ያለው ቀውስ በዚሁ የሚቀጥል ከሆነ ወደ ዓለም አቀፍ ጦርነት ሊሸጋገር እንደሚችል ማስጠንቀቂያ ሰጥተዋል። በተጨማሪም ኢራን በአዲስ መልክ ያመረተቻቸውን የጦር መሳሪያዎች ወደ ውጊያ ለማስገባት ዝግጁ መሆኗን ገልጸዋል። ከፍተኛ ባለስልጣኑ መሐመድ ረዛ ናቂድ እንደተናገሩት ግጭቶች እንደገና የሚያገረሹ ከሆነ ኢራን እስከ ቅርብ ጊዜ ሚያዝያ 2026 ድረስ የተመረቱ ሚሳኤሎችንና ድሮኖችን ጥቅም ላይ ልታውል ትችላለች። ባለስልጣኑ አሜሪካና እስራኤል የኢራንን ሚሳኤል ማስወንጨፊያ አቅም አጥፍተናል የሚሉትን መረጃ ውድቅ አድርገዋል። የእኛን ሚሳኤል ማስወንጨፊያዎች አጥፍተናል ይላሉ፣ እኛ ግን በማንኛውም የብረት ስራ መደብር ወይንም ሜታል ወርክሾፕ ውስጥ ማስወንጨፊያዎችን ማምረት እንችላለን ሲሉ የኢራንን የመከላከል አቅም ተለዋዋጭነት ገልጸዋል። ግጭቱ ወደ ተለያዩ አህጉራትና ሀገራት የመስፋፋት እድል እንዳለው የኢራኑ አብዮታዊ ዘብ ከፍተኛ አማካሪ አሳስበዋል። ባለስልጣኑ ኢራን በጦርነት ውስጥ ሆናም የጦር መሳሪያ የማምረት ሂደቷን አለማቋረጧን አሳይተዋል። የተኩስ አቁም ስምምነቱ ቢፈርስ ኢራን እጅግ ዘመናዊና አዳዲስ ቴክኖሎጂዎችን ልትጠቀም እንደምትችል ነው ያስጠነቀቁት። ይህ መግለጫ የወጣው በፓኪስታን በኩል የሰላም ጥረት እየተደረገ ባለበት ወቅት መሆኑ ኢራን በድርድር ጠረጴዛው ላይ ያላትን ወታደራዊ የበላይነት ለማሳየት የፈለገችበት እርምጃ እንደሆነ ተንታኞች ይገልጻሉ። በተመሳሳይ የኢራኑ መንፈሳዊ መሪ የትናንቱ መግለጫ በሆርሙዝ የባህር ወሽመጥ ላይ ያለው ውጥረት ዳግም ባገረሸበትና ቀጠናው ለከፍተኛ ጦርነት ስጋት በተጋለጠበት ወቅት መውጣቱ ሞሽታብ የኢራን ባህር ኃይል በጠላቶቹ ላይ መራር ሽንፈትን ለማቅመስ በተጠንቀቅ ላይ እንደሚገኝ መግለጫቸው ላይ ማመላከታቸው ሁኔታዎችን አባብሷቸዋል። ይህ ሁኔታ በመካከለኛው ምስራቅ ያለውን የኃይል አስተላለፍ ይበልጥ ወደ ከረረ ፍጥጫ ሊወስደው እንደሚችል ተገማች ሆኗል። ሆርሙዝን ማዕከል ያደረገው ወታደራዊ ውጥረት በቀጣይ ቀናት ወደ ግልጽ ጦርነት ሊያመራ እንደሚችል ተጨባጭ ስጋት አለ። በሌላ በኩል ኢራን በትናንትናው ዕለት የሆርሙዝን ወሽመጥ መልሳ መዝጋቷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በከባድ ቁጣ ምላሽ ሰጥተዋል። በሆርሙዝ መከፈት ምክንያት በአደባባይ ደስታቸውን የገለጹት ትራምፕ በሰዓታት ልዩነት ደስታቸው ጠፍቶ ቴሄራን የሆርሙዝ ሰርጥን በመዝጋት ልታስፈራራን አትችልም ሲሉ ተሰምተዋል። የኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ቴሄራን በሆርሙዝ ወሽመጥ የሚደረጉ እንቅስቃሴዎችን ጦርነቱ እስኪያበቃና በቀጠናው ዘላቂ ሰላም እስኪሰፍን ድረስ ለመቆጣጠርና ለመከታተል ቁርጠኛ ነች ሲል በወጣው መግለጫው አስታውቋል። አሜሪካ በኢራን ወደቦች ላይ ያካሄደችው የመዝጋት ተግባር እስኪነሳ ድረስ የሆርሙዝ መዘጋት ይቀጥላል ስትል ኢራን ማሳወቋ ይታወሳል። በሌላ በኩል የአሜሪካ ጦር ከሆርሙዝ ሰርጥ እገዳ በፊት ሰርጡን ለቀው የወጡ የኢራን ነዳጅ ጫኝ መርከቦችን ለመውረስ በማሳደር ላይ መሆኑ ተሰምተዋል። አሜሪካ ኢራንን ለመቅጣት የኢራን መርከቦች ወደ መውረስ እርምጃ መሸጋገሯ ተሰምተዋል። እንደ ወል ስትሪት ጆርናል ዘገባ ፔንታጎን ከሆርሙዝ ውጪ በተለምዶ ጥቁር መርከቦችን ብላክ ፍሊት የሚሰኙ የኢራን መርከቦችን በዓለም ዙሪያ እያደነ መሆኑን ዘግቧል። ጦርነቱ አሁን ከወታደራዊ ወደ ኢኮኖሚ የተሸጋገረ መስሏል። የኢራን መርከቦችን የመውረስ የአሜሪካ ውሳኔ ታዲያ ከኢራን ተቃውሞ የተሰማበት ሲሆን ዓለም አቀፍ ሕግን የጣሰ ስትል ኢራን ውሳኔውን ተችታለች። ይህ የአሜሪካ ውሳኔ የሰርጡን ጉዳይ የበለጠ ያወሳስበዋል፣ ውጥረቱን ያንረዋል የተባለው የአሜሪካ ባህር ኃይል ትናንት ቅዳሜና ዛሬ ከሆርሙዝ ሰርጥ ውጭ ያሉ የኢራን መርከቦች ላይ መልከ ብዙ የሆነ ክትትልና ቁጥጥር እያደረገ መሆኑን ገልጿል። ፔንታጎን ከጀርባ የኢራን መርከቦችን በልዩ ኃይሎች በመውረር ለመያዝና መርከቦቹን ሆነ የጫኑትን ለመውረስ በመስራት ላይ መሆኑን ዘገባው አመላክተዋል። በሌላ አቅጣጫ የ15 ቀናቱ የተኩስ አቁም ስምምነት እየተጠናቀቀ ባለበትና ኢራንም የሆርሙዝን ወሽመጥ ጥርቅም አድርጋ የዘጋች መሆኑን በገለጸችበት ሁኔታ እስራኤል ለቀጣይ ጥቃት እየተዘጋጀች መሆኑን የእስራኤል መገናኛ ብዙኃን ዋቢ ያደረገው የአልጀዚራ ዘገባ አመላክተዋል። የጦርነቱ አካል የነበረችው እስራኤል ከኢራን ጋር የምትደራደርበት ሁኔታ ስለሌለ ኢራንን በተመለከተ ሁሉንም ነገር እንደ አቋም የምትቀበለው የአሜሪካን ውሳኔ ነው።